ሰካራሞች በአንድ ቤት ውስጥ የሚኖሩ ሁለት ወንድማማች ሰካራሞች ማለት ነው። ሁለቱም ታናሽና ታላቅ ናቸው። ተከራዮች ናቸው። ከክፍለ ሀገር ነው የመጡት፣ ከኦሮሚያ ክልል የመጡ ያው ብሔሩን መጥቀስ ያለብኝ ግዴታ መንፈሱንም ማንሳት ስላለብኝ ነው። እና የሚጠጡት ደግሞ አረቄና ጠጅ ነው። ወይም ደግሞ እንደዚህ ታች ያለ ይሄ ቢራ፣ ድራፍት፣ ውስኪ ምናምን ሳይሆን ታች ያለ ግን እነሱ ኑሯቸው ደግሞ ሌላ ነው። ብዙ ብር ያገኛሉ። ያንን ብራቸውን ግን በመጠጥና በሴት ነው የሚጨርሱት። ወንድማማቾች ናቸው። እና በእነዚህ በወንድማማቾች መካከል ደግሞ አከራይ አለች። አከራይዋ ደግሞ ወጣት ናት። ወጣት ነች። ከእናቷ ነው የወረሰችው ግቢውን። ግን ገና ልጅ እያለች ስለሆነ ግቢውን የወረሰችው ስታድግ መተዳደሪያ ይሆናታል ብለው አንድ እናት አንድ ዘመድ ከክፍለ ሀገር መጥተው የሙት ልጅ ናት ብለው ግቢ ውስጥ ጥሩ ጥሩ 5 ክፍል ቤቶችን ሰርተውላት እድሜዋ ከፍ እስከሚል ድረስ አብሬያት ሊቀመጥ ብለው እዛው በመጡ በ5 ዓመታቸው እዛ በመጡ በ5 ዓመታቸው አረፉ። ልጅቷም ትንሽ ከፍ ብላለች። የ9 ዓመት ልጅ ሆና መጡ። የ9 ዓመት ልጅ በአንድ ግቢ ውስጥ እንዴት ተቀመጭ ይባላል ብለው አብረዋት ተቀመጡ። ከዛ የ14 ዓመት ልጅ ሆና አረፉባት። እድሜዋም ቁመቷም ከፍ ብሏል። ግን 14 ዓመት በጣም ትንሽ ነው። ግን ደግሞ ፊዚካሊ ስታት ያደገች የደረሰች ስለምትመስል ጎረቤትን አደራ ብለው እንደዚህ እጃቸውን ይዘው አደራ የሞት ልጅ ናት፣ እኔም ሞቻለሁ፣ ሌላ ዘመድ ከመጣ ግቢዋን ንብረቷን ይወርሷታል። ይህንን መሬት ይህች ልጅ ምንም አታውቅም ብለው ይህንን መሬት የወረሰባት ችግሯ ልጅቷን ያጭበረበረ ችግር የፈጠረባት እግዚአብሔር በቃ እንዲህ አድርገው ብለው ተራግመው ነው የሞቱት አሉ ሴትየው። ኧረ እማማ እንደዚህ አይባልም፣ ችግር የለውም እኛ ልጃችን ናት እኮ ምናምን ብለው እግዚአብሔር ይስጣቸው። ጎረቤትም በጣም ደግና መልካም ጎረቤቶች ናቸው። ልጅቷን ለቁም ነገር አበቋት። ትምህርቷን እስከምጨርስ ድረስ ከተከራዮች ብር እየተቀበሉ አካውንት እያስቀመጡላት የባንክ ቡክ ተከፍቶ አንድ መልካም ሰው አለ። ጎረቤት አባወራ ነው። በዚህ አጋጣሚ እንዳሽገረመው የተባረኩ አባት ያው ያውቃል፣ ይሄ ታሪክ ስለሚታወቅ ማለት ነው። አሽገረመው የዚች ልጅ አስተዳዳሪ አባት ሆነው ያሳደጓት ጎረቤት ሆነው አስቡት እንግዲህ ከልጆቼ እኩል ነው የምትበላው ብሎ እራት እሳቸው ጋርም እየመጣች እየበላች ቤቷ እያደረች ተከራይ እንዳይለክፋት በሯን ቆልፋ እንዴት መተኛት እንዳለባት እያደረጉ እየነገሯት ላጤ አናከራይም ብያሉ ማለት ነው። ወንድ ላጤ አይከራይም ልጅቷ እንዳይጎዷት ተብሎ እድሜዋ ከፍ እስከሚል ተጠብቆ ልክ ከ19 ዓመት 20 ዓመት ሲሞላት አሁን ላጤ ብናከራይም ባናከራይም አንቺ ነሽ የምታውቂው፣ ስለዚህ በቃ ይኸው እዚህ ድረስ አድርሼሻለሁ፣ የባንክ አካውንትሽን የቀበሌ መታወቂያዎችና ገንዘቡን ታረከቢም ብለው የኪራይ ቤት ያስቀመጡትን ገንዘብ በሙሉ ሰጧት። እሷ ደግሞ ለውለታቸው ብላ ደግሞ ከሰጧት ገንዘብ ላይ ሩቡን ሰጠቻቸው። ያ ማለት 25% ማለት ነው አይደል? ሰጠቻቸው። በጣም አመሰገኑ። እግዚአብሔር ይስጥልኝ አሏት። እሷም ደግሞ በጣም ብዙ ብር ነው የተሰጣት። አስቡት፣ የቤት ኪራይ ገንዘብ አለ። እንደገናም እነሱ ቤት ስለምትመገብ ከዛ ላይ የአስቤዛ ምናምን ያነሳሉ እኮ ግን ያን ያክል ይደርሰኛል ብላም አላሰበችም። እንደዚህ አይነት ደግ ጎረቤት አለ። እንደዚህ አይነት የተባረከ ከአባትም ከእናትም በላይ የሆኑ ጎረቤቶችም አሉ። እግዚአብሔር ይስጣቸው፣ ተባረኩ። በተለይ ጋሽ ገረመውና ባለቤታቸው የተባረኩ ሰዎች እና ብሌስድ ፋዘር የተባረኩ አባት። እዚህ ላይ በእንግሊዝኛ ነው የጻፈብኛል፣ እዚህ በአማርኛ ነው። ለዛ ነው እንጂ እንግሊዝኛ ችዬ አይደለም። በእውነት መልካም ሰው ናቸው። እግዚአብሔርን ስለሳቸው ረጅም ሰዓት ባወራ ደስ ይለኝ ነበረ፣ ግን ይበቃናል። ምንድን ነው እቺ ልጅ ልክ ራሷን ከቻለች በኋላ አሁን ላጤ ማከራይ ትችላለሽ፣ ማንም ሰው ቢከራይ ራስሽን ትጠብቂያለሽ፣ ልጄም እየመጣች አንቺ ጋር ደግሞ ታድራለች። አጠቃላይ በቃ ጥሩ ልጅ እንደሆነች ስለሚያውቁ አሳልፋ ራሷን ለመጥፎ ነገር ለዝሙትም ለምንም እማትሰጥ መልካም ልጅ ደግሞ ቤተክርስቲያን የምትመላለስ ሰንበት ተማሪ፣ ሰንበት ትምህርት ቤት በጣም አልገባችም፣ ግን እንደዚህ የምትመላለስ ልጅ እንደሆነች ስላወቁ አይ ያን ያክል እንኳን ብዙም አትሸነፍም፣ ልጅቷ ጎበዝ ናት። ፊዚካሊ ደግሞ ስታዩት ደግሞ የ26 ዓመት ምናምን ልጅ ትመስላለች። የ19 ዓመት ልጅ ሆና የ26 ዓመት የ27 ዓመት ልጅ የምትመስለው ፊዚካሊ ትንሽ ረዘም ገዘፍ ብላለች። እድሜዋን ሰውነቷ አልፎታል። እና ግዴላችሁም አንቺም እየሽ አጫውቻት
አንዳንድ ነገሮችን የመጣሽ ንገሪኝ ብለዋት በቃ ጥሩ አድርጎ ነው ያሳደጓት። ብታገባ እንኳን እኛንም እንድራት አባትና እናት ሆነው ብለው ነው ያን ያክል ትልቅ ግቢ በአደራ መልክ ተቀብለው እርግማንን ፈርቶ እንደ እርግማንን ባይፈሩም ራሱ በቃ ይህን የሚያክል ቢሸጥ ማለት 30 ምናምን ሚሊዮን ብር የሚያወጣ ግቢ እኮ ነው እናንተ። መሀል አዲስ አበባ ላይ እኮ አሁን ትንሽ ግቢ ያላቸው ሰዎች ያሰጋሉ እንጂ ያው ይፈርሳል። ለምን ልማት እየተባለ ብዙ ቦታ እየፈረሰ ነው ያለውና ከዛ አንጻር ትንሽ ሊያሰጋት ይችል ይሆናል እንጂ በጣም የሚገርሙ ሰው ናቸው በእውነት። እነዚህ ሁለት ሰካራሞች ቤት ክራይ ጠዋት መጥተው ተከራይተው እቃቸውን አስገብተው ማታ ሲመጡ ዘራነሽ ምናምን ማለት ጀመሩ። በቃ እንዴ ወይኔ ሰካራሞች ናቸው አለች። አሁን አሏት። እነሱ ደግሞ በቃ ምን ይደረግ ገብተናል፣ 1 ወር ነው ከዚህ በኋላ ውጡ ብትይን እንኳን ከ1 ወር በኋላ ነው የምንወጣው በቃ እያሉ በቃ እያሾፉባት። ከዛ ልጅቷ ጎረቤት ሄዳ ተናገረች። ኧረ ሰክሮ መጡ ወይኔ ጉዴ ዛሬ የገቡት ሰዎች አለች። ነው በቃ ሰካራም ከሆኑ ሰክረው የሚተኙ ከሆኑ ችግር የለውም ምንም አይድጉሽም። በሩ የግቢው በር ጋር ስለሆነ ቤታቸው እንደገቡ ወደ ቤታቸው ይገባሉ። ለአንቺ ደግሞ ለብቻሽ ደግሞ ሌላ ተጨማሪ የሆነ ነገር አጥር እናዘጋጅልሻለን ምናምን ብሎ እንደ ሰካራም አወራሁባቸዋል። ትስቃላችሁ። እና እቺ ልጅ ሰክረው በመጡ ቁጥር እየተበሳጨች ወር ሞላና በቃ እንድትለቁ ፈልጋለሁ አለቻቸው። ጠዋት በራን ኳኩታ ልቀቁት በቃ ቤቱ እኔ አልቻልኩም ማለት ምን አረግንሽ? ጠዋት ወተን ማታ ሰክረን የምንገባው አንቺን አልጮህን አረበሽንሽ። እኛ ገብተን መሳሳቅ ደግሞ የሚገርማቸው ወንድማማቾች ገብተው ቀን ስላዩት ነገር እያሰቡ ጧሽ ነው የሚሉት። በቃ እየተሳሳቁ ነው የሚያሉት። እና እሱማ ምንም አላረጋችሁኝም፣ ግን እኔ አንድ ቀን ሴት ነኝ ብቻዬን ነው የምኖረው ማማቻቸው። ለምን ጥቆማ ትሰጪናለሽ? ይሄ እኮ ጥሩ አይደለም። ሰክረን ስንመጣ እኮ ችግር ውስጥ እኮ ልትገቢ ትችያለሽ ማለትና እኮ ለዚህ እኮ ውጡልኝ አልኳችሁ ሳልሽው ጊዜ አይዞሽ እኛ በእውነት ስጋት ውስጥ የምንከት ሰዎች ያለንም ቀልዳችንን ነው። ይኸው በእውነት እስካሁን ምን አረግንሽ? ምንም ነገር ያደረገው ነገር የለም ማለት ይኸው አንድ ነገር ብታረጉኝ ግን ማርያምን ችግር ብትከፍቱ እኔ ጎዳችኋለሁ አለቻቸው። አጠገቤ ስለታማ ነገሮች አዘጋጅቼ ጎዳችኋለሁ አለቻቸው። አረ እንደዚህ አይነት ሰዎች አለን። እኔና ስራ ቦታ ከፈለሽ ስለኛ ጠይቅ ያሏት። እንዴ የምጠይቀው ማንን ነው? ጓደኞቻችሁን እኮ የምጠይቀው። የአይጥ ምስክር ድንቢጥ አለቻቸውና ተሳስቀው ከዛ እሺ በቃ 1 ወር አያቸዋለሁ አለቻ። እኛ 1 ወርም ብታይን የዛሬ 10 ዓመትን ብትመጪ እንደዚህ ሆነን አሏት። የወሰኑ ይመስላሉ። ምንድን ነው የምትጻጻፉት? እና ታዲያ ድራማ የሰራው ሁሉ ጠጭ ነው እንዴ? ፓስተር ቢኒያም በነገራችን ላይ እዚህ ጋር የጻፍሽው ልጅ ነው እንግዲህ ዲያቆን ይበቃል ነው። ፓስተር ቢኒያም መምህር ተስፋዬ ሰከረ እንዳይልህ እያለ ነው። በነገራችን ላይ ፓስተር ቢኒያም ከልቡ ልክ ዲያብሎስ ያኔ ከሰማይ ሲወድቅ 100 ነገድ ነበሩ አይደለ? ከ100 ነገድ ዲያብሎስ ከልቡ ፍልቅ አድርጓል። ትዕቢትን አውጥቶ እኔ አምላካችሁ ነኝ ያለው ልክ ፓስተር ቢኒያምም ከልቦ ነው ዝም ብሎ ፍልቅ አድርጎ አውጥቶ መምህር ተስፋዬ ነው እንጂ መምህር ተስፋዬ ይጠጣል ሰካራም ነው አለ። የትም አላየኝም። እንግዲህ አስተምራለሁ፣ ሴቶችን አስተምራለሁ፣ ቤት ተከራይቼ እንደዚህ እንዲሆኑ እንዲቀመጡ እህቶችን አደርጋለሁ። ሰው ጊዜ ከእነሱ ጋር ደግሞ እንደዚህ ያደርጋል፣ ያማግጣል፣ ያባልጋል። እንዲያውም 1 መኝታ ክፍል አለኝ አላሉ እዛ ውስጥ ካሉት ሴቶች መካከል። ከዛ ቲክቶክ ላይ ወጣችና አንዷ የኔ ማስተዳደራቸው ውስጥ አንዷ የኔ ተማሪ የታየህና ነው መምህር ተስፋዬ ከሚያስተዳድራቸው ውስጥ አንዷ እኔ ነኝ፣ የታይተህ ነው እንደዚህ ብለህ የምትናገረው? ምን አይነት ሰው ነህ አንተ ከርከሮ እያለች እየነገረችው ማለት ነው። እና በጣም ነው የገረመኝ። ከልቡ ፍልቅ አድርጎ እኔ መጠጥ በዞረበት ዞር ያላቅም አንድ ቀን እግዚአብሔር ምስክሬ ነው። ቤተሰቦቼም ጓደኞቼም በዙሪያ ያሉ ሰዎች ሁሉ ይመሰክራሉ። እንደገናም ደግሞ እሱን የሚያውቀው እግዚአብሔር ነው። እና ሆን ብሎ ሰውን እንዲቆጣ እንዲናገር እንዴት የታባካየህ ምናምን ብዬ ሄጄ እሱ ቲክቶክ ላይ ገብቼ ምናምን እንዳወራው ምናምን ይፈልጋል። የሆነ ቫይራል መውጣት፣ ክርክር፣ ንትርክ ይፈልጋል። አይነኬ ነገር ክብረ ነክ የሆኑ ነገሮችን አውቆ ተናግሮ ምንም ጨርሶ ማያውቃት ባለቤቴንም የማያውቃት አይቶ የማያውቀውን ነገር ዝም ብሎ ያወራል፣ ይቀደዳል ማለት ነው። ማለት 100%
ሆን ብሎ እንደሚያወራና ናርሲሲስት እንደሆነ ቀዳዳ እንደሆነ በዚህ አጋጣሚ ማየት ትችላላችሁ። በዚያ በጣም ነው ማዝነው። ቅዱስ ቁርባን እቀበላለሁ ኦርቶዶክስ ሆኛለሁ ብሎ ከሚያስብ ሰው አንድ ያላየውን ነገር ማውራት ማለት እኔ በዚህ አጋጣሚ የተቀበልኩት ቅዱስ ቁርባን እሱም የተቀበለው ቅዱስ ቁርባን የአንድ አምላክ የኢየሱስ ክርስቶስ ቅዱስ ቁርባን ከሆነ ማለት ነው ስጋና ደም ከሆነ ይፍረድበት፣ ቅዱስ ቁርባኑ ይፍረድበት። እኔም ደግሞ ይኸው አጠገቤ መጽሐፍ ቅዱስ አለ አመጣዋለሁ። መጽሐፍ ቅዱስን በዚህ አጋጣሚ መናገር ስላለብኝ ነው። ያው መጽሐፍ ቅዱስ አለ። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? ያው 80 አሐዱ ነው። 80 አሐዱ ነው። ኦርቶዶክስ መጽሐፍ ቅዱስ ነው አይደል? እግዚአብሔር ምስክሬ ነው። ፓስተር ቢኒያም እግዚአብሔር ምስክሬ ነው። ይሁን እንደዚህ አድርጌ ነው የምነግራችሁ። ፓስተር ቢኒያም ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያቆሽሽ የመጣ ሰው ካልሆነ በስተቀር የሚያወራው ነገር በሙሉ ሐሰት ነው። አጠቃላይ ዩቲዩብ ላይ ፕሌይ ብሎ ገብቶ ሪከርድ ብሎ ገብቶ የሚለቃቸው ነገሮች በሙሉ እንዳለ ፈጠራ ናቸው። ምናልባት የዛሬ 5 ዓመት 6 ዓመት ሳስተምር ሰምታችሁ ከሆነ አንድ ከሰለላ ድርጅቶች ውስጥ ኮንስፓይረሲ የተከፈተ ቢሮ አለ ኢትዮጵያ ውስጥ ብዬ ነግሬያችሁ ነበር። ስለ ዘመኑ ዋጁ ሳስተምር ምንድነው የሆኑ ህዝብ የሚያምናቸው ህዝብ የሚወዳቸውን መምህራን ሰዎች ፖለቲካ ሰዎችም ሊሆን ይችላል የሚያዋርድ ድርጅት አውቀው እንደዚህ ሴት እንደዚህ አርገዋል፣ ህፃናት ተደፍረዋል፣ እንዲያርገዋል ተብሎ የሚያዋርድ ድርጅት ተከፍቷል። ቢሮ በሚዲያ ላይ ይወጡና ገሊኮ እንደዚህ ነው እንዲያርገዋል ብሎ ማዋረድ። በቃ እንዲያርግ የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራው ይችላል? የሰውን ስም ለካ መምህር ግርማ የሚሰደቡት በዚህ ነው አሉ ልጆቼ። ምክንያቱም ልጆቼ ያውቁኛል፣ በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞቼ ምን አሉ? ምንድነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ ስለዚህ ይሄ ሰውዬ ፍጥር አጎ እንደሚያወራ እንደዚህ ከሆነ የሚያወራው ሙሉ በሙሉ ሲቃወማቸው የነበሩት ፓስተሮችም ሌሎችም እንደዛ ነው የሚቃ ዝም ብሎ ከልቡ ነው የሚያፈልቀው፣ ዝም ብሎ ነው የሚያወራው ማለት ነው። እና የትልቅ ሰው ቀላል ነው ማለት ነው ያሉኝ። እኔ በጣም ያዘንኩት በእውነት እግዚአብሔር ልቦና ይስጥህ ፓስተር ቢኒያም። አሁንም ገና ከፓስተርነት አልወጣህም፣ የተዋህዶ እምነት ተከታይ አልሆንክም፣ ገና ነህ። የተቀበልከው ስጋና ደም ይፍረድብህ፣ በህይወት ላይ መጥቶ እግዚአብሔር ያስተምርህ። እኔ የተቀበልከው ስጋና ደም ደግሞ እኔ ላይ ደግሞ ይፈርድብኛል። እግዚአብሔር ይገስጽህ። ሌላ ምንም ልንል አልችልም። ባለጌ ቆሻሻ የሆነ አንደበት አንተ ላይ ቆሻሻ የሆነ አንደበት ያለው መንፈስ ነው ያደረ። መቼም አንተን ልልህ አልችልም። እኔ አንተን ነፃ አውጥቼ ሰይጣንን ነው ልቃወም የምችለው፣ አንተን ንጹህ አድርጌ። ምክንያቱም ሰው ይሻለኛል ከአጋንንት ይልቅ ሰውን ነፃ ማድረግ ነው የሚሻለኝ። ሰው ምን ሊሆን ይችላል? ሊድን ገነት የተዘጋጀለት መንግስተ ሰማያት የተዘጋጀለት ነው። በዚህ ልክ ግን የሚያጠምቁ አባቶች የምናስተምረውን ትምህርት በዚህ ልክ መቃወም የያዘውን ዳቦ አልቀማ ነው። እያስተማርን ያለነው ትምህርት ሰዎችን ውጤታማ የሚያደርግ ከሆነ በዚህ ልክ ነክሶ የሚይዘው ምንድነው? እላዩ ላይ ያለው የጠቋር መንፈስ የናርሲሲስት መንፈስ ነው ማለት ነው። በጣም ቆሻሻ ባለጌ የሆነ መንፈስ ነው አንደበቱ ላይ ያለው። በጣም ቆሻሻ ወራዳ የሆነ ደንቆሮ የሆነ መንፈስ ነው በሱ ላይ ያለው። ማርቆስ 9:26 ላይ አንተ ዲዳና ደንቆሮ መንፈስ ከዚህ ሰው ውጣ አልሃለሁ አይደል ያለው። እኔም አንተ ዲዳና ደንቆሮ የሆንክ መንፈስ ከፓስተር ቢኒያም ላይ ውጣ ብዬ ነው ማዘው። አዛለሁ ስል ምን ማለት ነው? እመኛለሁ። እኔ ማስወጣ ሰው አይደለሁም፣ ግን እመኛለሁ። በቃ ቢወጣለት ደስ ይለኛል። የትም ያላየውን የትም ያልሰማውን እግዚአብሔር ምስክሬ ነው ከምን አምጥቶ እንደሚያወራው። ዛሬ መምህር ግርማ ጋር እንትን ሲል ነበር አለ። ቆርጦ ይልኩልኛል፣ ቴሌግራም ላይ ተማሪዎች ይልኩልኛል። እኔ ገብቼ እሱ ጋር አላይም። እና እሁድ ሲጮህ ነበር መምህር ግርማ ጋር ተስፋዬ ሲጮህ ነበር አለ። ሌሊት ሲናገር ሲከራከር እና እኔ ቤቴ ቁጭ ብዬ ስሰራ ነው ያዋልኩት። አልሄድኩም መምህር ግርማ ጉባኤ እና እየሰራሁ ነው ያዋልኩት። ጭራሽ እዛ ጉባኤም አልዋልኩም። መሄድም አይጠበቅብኝም። ኦልሬዲ ድኛለሁ፣ ተፈውሻለሁ አይደል? መምህር ግርማ ጉባኤ ጋር የሚሄደው ምናልባት መምህርን ላገኛቸው ሰላም ብላቸው በረከት ልካፈል ሊሆን ይችላል። አሁን እሁድ እሄዳለሁ ለምሳሌ፣ በቃ ልካፈል ነው የሚሄደው። ዝም ብዬ ሰላም ብያቸው ወንጌላቸውን አዳምጬ በቃ ጸበል ሲያጠምቁ እንደማንኛውም ሰው ጥምቀት እንደሚጠመቀው ጸበል ተጠምቄ እመጣለሁ እንጂ
አራግፌ ጨርሻለሁ። ከመጣ ደግሞ አዲስ ካለ ደግሞ ይያዛል። በየቀኑ በመጮህ ደግሞ እንደኔ እድለኛ ሰው የለም። ለምን ከገባ ይያዝልኛል፣ ይወጣል። ግን መዋሸቱ ምን አስፈለገ? ምንድነው መቀባጠሩ? እሱ ያለው እዛ ኡጋንዳ ካምፓላ ሰው ሀገር ሆኖ ስላላየው ነገር ማውራት ምን አመጣው? ይሄ ባለጌ፣ ይሄ እኮ ቆሻሻነት እኮ ነው። ይሄ እኮ ከትልቅ ሰው የማይጠበቅ እድሜው ምናልባት 55 56 60 ሊሆን ይችላል። ይሄ ሰው የልጆች አባትም ሊሆን ይችላል። በዚህ ልክ ግን መዋረድና መዝቀጥ ምን ይሉታል? እስቲ እኔ ፍሬን እያፈራሁ ነው፣ እያስተማርኩኝ ስንት ሰው እየተለወጠልኝ ነው በየቀኑ። እኔ ስራዬን ነው የምሰራው። እኔ የለሁም እኮ እሱ ከሚለው አልገናኝም ጭራሽ። በጣም የሚገርማችሁ ነገር እንደው በዚህ አጋጣሚ ላውራ ብዬ ነው። እርግጠኛ ነኝ ራሷ ያቺ እንግዲህ ተስፋዬ እንደዚህ ነው ብላ ሄዳ የተናገረችው ሌኒ ያለች አይደል? ሌኒ ምላት ምን አሉ የምትባለው ስትሰማው በጣም ታዝንበታለች። ምን አለበት ቢኒያም ጋር ገብቼ ድምፄን ባልሰጠው ነው የምትለው። እርግጠኛ ነኝ 100%። ምክንያቱም ሊገላት ይፈልጋል፣ በሞት ነው የሚፈልጋት። እናቴና እኮ እሷ አንድ ቤተክርስቲያን እኮ የሚያስቀድሱት የካ ሚካኤል ነው የምታስቀድሰው። እሷም እናቴም እዛ ነው የምታስቀድሰው። አንድ ቤተክርስቲያን እዛው የካ ሚካኤል ነች ያለችው። እኔ ያከራየኋት ቤት ነው ያለችው አሁንም። እና በካህን መጥቶ እንደዚህ ለምኑ ባካችሁን አታጋልጡኝ አታዋርዱኝ ብሎ ሌኒን ሊገላት ይፈልጋል። አስቡት። እኔ መምህር ተስፋዬ ሌኒን በሞት ነው የሚፈልጋት ማለት እርግጠኛ ነኝ። ሌኒን ስትሰማ በጣም ነው የምታዝነው፣ በጣም ነው የምታዝነው። ምን ጥሎ የነሱ ጋር ሄጄ ድምፄን የሰጠሁት ነው የምትለው። ይሄን ያሳሳታት ማን ነው? ወደ ቢኒያም ጋር ያ ልቦና ቲዩብ ነው እንደዚህ ብለ የሚያሳስታት። ምክንያቱም እሱ ራሱ አሁን ከዩቲዩብ ድራሹ ጠፍቷል። እና ማለት እግዚአብሔር እየተበቀለልኝ ነው። እኔ ላይ ችግር የሚፈጥሩብኝ ሰዎች በትክክል ሳያቸው እንትን ሲዋረዱ ያቸዋለሁ። ለምን? እኔ በቅንነት ነው እያገለገልኩ ያለሁት። እጄን ቆርጥመው ሲበሉኝ መቼም ዝም አይልም እግዚአብሔር። ያበላቸው ያጠጣቸውን ወይም ደግሞ ያስተዳደራቸውን እጅ ቆርጥመው ሲበሉ ዝም አይልም እግዚአብሔር። እኔ እግዚአብሔር በፈቀደው መንገድ በቅዱስ ቁርባንም ሊሆን ይችላል፣ በንስሐም ሊሆን ይችላል፣ በማንኛውም መንገድ በቅንነት እያገለገልኩ እንደሆነ እኔና ቤተሰቦቼ ነው የምናውቀው። በተለይ ደግሞ እኔና እግዚአብሔር እና ይሄ ቢኒያም የሚባል ሰው እግዚአብሔርን ከጴንጤዎት ወደ ኦርቶዶክስ የመጣው ኦርቶዶክስ ውስጥ ሆኖ ቤተክርስቲያንን መሳደብ ቤተክርስቲያንን ማንቋሸሽ ግዴታ ስለሆነ ነው። ለምን? ምን ማለት ነው? እዛው ፓስተር ሆኖ እዛው ጴንጤ ሆኖ ቤተክርስቲያንን ቢናገር ምን አገባህ ነው የሚባለው። በማያገባ ሃይማኖት ገብቶም በመናገሩ ሊከሰስ ሊታሰር ይችላል። ስለ ዘማሪያን ስለ ሰባኪያን መናገር አይችልም። እኛው ጋር መጥቶ ግን የእኛኑ ከተናገረ ኦርቶዶክስ ስለሆነ ያረመ ነው የሚባለው። ደግሞ በጣም የምታሳዝኑኝ እሱ ጋር ገብታችሁ የምታበኩ ዲያቆናት፣ መምህራን፣ መርጌቶች እግዚአብሔርን በእውነት የመጨረሻ የምትገርሙ አሽቃባጮች ናቸው። እሱ ጋር ገብታችሁ የምታወሩ እንዴት አይነት ባለጌዎች ናችሁ! ሳታውቁን እኮ ነው የምታወሩት። የት ታቆኛላችሁ? እንደው አንድ ቀን እንኳን በስርዓቱ እንኳን ሀቅ ነገር አውረታችሁ አታውቁም። የምናስተምረው ትምህርት አታውቁ። ገብታችሁ ብታዳምጡ ሁሉ ነገር መጠምዘዝ፣ መዝሙር ብትሰሙ መጠምዘዝ፣ የምንለቀው ቪዲዮ በሙሉ አይጥማችሁም። ይሄ ናርሲሲስትነት ይባላል። ናርሲሲስት የሆነ ሰው የሚጠላው ሰው ሲመጣ ያደረገው ነገር በሙሉ አይጥመውም ይባላል። አይጥመውም። ስለዚህ ፓስተር ቢኒያም እግዚአብሔር ልቦና ይመልስ ወደ እውነተኛው የሆነው አመለካከት ያምጣ። ተዋህዶ ውስጥ ነው ያለው። መቼም ነኝ ካልክ ከተጠመቅ ግን ቆሻሻ የሆነ አንደበት ያለው መንፈስ ነው አንተ ላይ ያለው። በክት የሆነ ደንቆር የሆነ መንፈስ ነው አንተ ላይ ያለው። አይሰማም። የተወለድክበትን ወር ይኸውና ዞዲያክ ውስጥ ግባና ከዛ ባህሪህን እዛ ውስጥ ይኸው። ከዛስ እንዴት አድርጎ ዛር መንፈሱ እንዳሳደገህ ታየዋለህ። ባህሪህን እንዴት አድርጎ እንደገራህ ታየዋለህ። የተወለድክበትን ወር ባቀው እኔ ያነበው ነበር። ከዛ አንተ አሁን የምታወራው ሚዲያ ላይ የምታወራውንና ከዛ ደግሞ ወሩ ሲታይ ደግሞ አንድ አይነት ይሆናል ማለት ነው። ያ ማለት ምን ማለት ነው? እኔ በኮከብ አላምንም፣ ግን በዛ ወር የተወለዱ ሰዎችን ዛሩ መንፈስ ምን ያደርጋል? እንደዛው እንደተጻፈው ኮከቡ ላይ እንደተጻፈው አድርጎ ያሳድጋቸዋል ማለት ነው። ያኖራቸዋል ማለት ነው። ሜቢ ለዛ ነገር የተሰጠህ ሰው ከሆንክ እግዚአብሔር ከዛ ነገር ያውጣ። ይህ ቅዱስ ጳውሎስ ይላል ለዚህ ነገር ከተሰጠ ሞት፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ግን በጌታ በኢየሱስ ክርስቶስ ድናለሁ ነው ያለው። በዚህ አጋጣሚ እንደው ልናገር ብዬ ነው። እኔ በጣም እንዲህ ቆሽሽ ያለ እንደዚህ አይነት አንደበት ያለው ሰው ነው አይቻልም። ሚዲያ ላይ በጣም ባለጌ ቆሻሻ የሆነ ሰው ባለጌ ሰው እኔ እንጃ እንደዚህ አይነት በክት የሆነ ቃላት እያወጣ ሚዲያ ላይ ሲወጣ በጣም ነው የማዝነው። በክት
አሁን ይህንን እሱ ስድብ ብሎ ነው ይወጣል። በቃ ምክንያቱም ናርሲሲስቶች እንደዚህ አይነት ነገር ሲነገራቸው ስድብ አድርገው ነው የሚወስዱት። በጣም ይገርማል። እሺ ወደ ታሪካችን እንግባ። ሰካራሞቹ ከዚህን ቀን ጀምሮ በቃ ልጅቷ እንደፈቀደችላቸው ሲያውቁ ቅዳሜ ጧት ልብሳቸውን ያጥባሉ፣ ቤታቸውን ያስተካክላሉ። ማታ ደግሞ እንደገና እንደለመደባቸው ሰክረው ይመጣሉ። ቅዳሜና እሑድ እረፍት ናቸው። ግን ሁለቱም አንድ አይነት ናቸው። ጠጥተው ሲመጡ የሚገርማቸው አይደባደቡ፣ ምን አይሉ፣ መሳሳቅ ነው፣ መጫወት ነው። ቴሌቪዥን ኳስ እያዩ ያው ከመጠን ባያልፍም ይጮሃሉ፣ ይጫወታሉ። እና የሆነ ቀን ላይ ጎረቤቷ ያቺ የሰውየው ልጅ ያቶ ገረመው የጋሽ ገረመው ልጅ ማለት ነው ቤቷ መጣችና ምን ትላታለች? እነዚህ ሰካራሞች እንዴት ናቸው ስትላት፣ አይ እኔን እስካልነኩኝ ድረስ ሰክረው ይገባሉ፣ ይጫወታሉ፣ ይሳሳቃሉና ያሳዝኑኛል። አንድ አይነት ናቸው፣ ባህሪያቸው ተፈጥሯቸውም አንድ አይነት ነው ትላታለች። አዎ ወደው እኮ አይደለም በእናትሽ፣ ይሄን እኮ ወሰንገላ የሚባል መንፈስ ነው ትላታለች። ምንድነው አለቻት። ወሰንገላ የሚባል መንፈስ ነው፣ እናቶቻችን የሚያውቁት እባክሽ፣ እንደዚህ ሲባል ሰምቻለሁ። ማነገርሽ? የክላስ ተማሪ ነች የነገረችኝ። እና ወሰንገላ የሚባል መንፈስ ያስጠጣል፣ ሰካራም ያደርጋል፣ በቃ ማለት በአጠቃላይ ዱርዬ ያደርጋል፣ በገንዘባቸው እንዳያልፍላቸው ያደርጋል ማን ብሎ ብላ ትነግራታለች። ከዛ የሆነ ቀን ማታ ላይ ነው ጠዋት ነው እንጂ ጠዋት ላይ በጠዋት ተነስታ ውሃ በፈረቃ ነው መሰለኝ እንግዲህ ውሃ እየቀዳች እነሱም ውሃ ይዘው መጡ። ለምስ ማታ ሰክረው ስለሚገቡ አሁን ውሃ ካልቀዱ ችግር ነው። አንተ በቃ ውሃ ቀዳና እኔ ልሂድ ስራ ቦታ ረፍዶብን ቢሆን ወደ ስራ ግባ እኔ ልሂድ ይለውና ታናሽየው ይሄዳል። ታላቅየው ውሃ ሊቀዳ ይመጣል። ወረፋ ይዛል ከሷ ኋላ። እሺ እንዴት ነው በቃ ማታ ጨብ ብላችሁ ትገባላችሁ ትሉ ጊዜ አዎ እባክሽ ምን ያው እኛ እኮ ዘና ለማለት አይሻልም? መጥፎ ነገር ለመርሳት እኮ ይሄ ነው። የምን መጥፎ ነገር? ሁለታችሁ ምን ገጥሟችሁ ነው? የምን መጥፎ ነገር ነው ትለዋለች። አይ በቃ ጀስት ያገኘነው ገንዘብ ፈታን ብለንበት ብናልፍ ነው የሚሻለው። ጊዜው ራሱ ዝም ብሎ ማይረባ ነው። እኔ እንደሰማሁት ከሆነ ወሰንገላ የሚባል መንፈስ ነው እናንተ ላይ ያለው አለችው። የምን መንፈስ አላት። ወሰንገላ የሚባል መንፈስ ያስጠጣል፣ ያስጨሳል፣ ገንዘባችሁ እንዳይጠቅማችሁ ያደርጋል። ዱርዬ ነው የሚያደርገው። በአጠቃላይ ጥቅመኛ ማነው ጥቅመ ቢስ እንድትሆኑ ነው የሚያደርጋችሁ። ህይወታችሁ ዝብርቅቅ ያለ እንድትሆኑ ነው የሚያደርጋችሁ ማን ብላ አስረዳችሁ። ከየት አገኘሽ? እኔ እንጃ ጓደኛዬ ነች የነገረችኝ። ጠይቂያት እሺ ከየት አገኘሽው መረጃውን በያት አላት። እሺ አለችው እና በማግስቱ ጠዋት በራን ኳኩቶ ጠየቅሻት ጓደኛሽ ናት? ኧረ ወደ በሬ መምጣት ሰበብ አገኘ አለችው። ከዚች እንዳታልፍ ሂድ ተመለስ ወደዛ ሄድ አለችው። ኧረ በእናትሽ እኔ ጥሩ ነገር ስለነገርሽኝ ነው እንቅልፍ እኮ ሳይወስደኝ ያደረው አላት። እንዴ ጠጥተህ መጣ አለችው። እኔ አልጠጣሁም ይኸው ሳልጠጣ ነው የመጣሁት አላት። እንዴት? ማታ ፈርቼሽ ነው። ማታ ከመሸበርሽን ከነካውኝ በማግስቱ ጣል የምትይኝ። ስለዚህ ያለኝ አማራጭ ጠዋት ነው በርሽን መንካት ያለብኝ እና ሐሳብ ሆኖብኝ ነው ያልኩት አላት። እኔ እንጃ ቆይ እስኪ ደውዬ ልጠይቃት እኔ ረስቼዋለሁ አለችና ስልኳን አንሳችና አንቺ ከየት ነው ያገኘሽው ይሄን ወሰንገላ የሚባል ነው? ጊዜ ምን ነው በጠዋት ደወልሽብኝ? ለምን? እኔ ለአከራዩ ስነግረው ጊዜ ከምንድን ነው የሰማሽው በያት እያለኝ ነው አብሮኝ ነው ያለው። እንዴ እቤትሽ አስገባሽው? ኧረ እዛው በር ላይ ነው ያለው በእናትሽ ወይ ከፈለግሽ ነው ያለቻት። በአጥሩ ላይ እንደዚህ ተጠላጠለችና የክላስ ጓደኛዬ ነች የነገረችኝ አለችው። በዛው በቤታቸው አጥር ላይ እኮ ክላስ ጓደኛሽን ከየት ነው ይሄን የሰማሽው በያት። ገጠመኝ የሚባል ነገር ምናምን ዩቲዩብ ላይ አለ መሰለኝ እሱ ላይ ነው የምትሰማው እና ሁሌ ነው የምትነግረኝ። በቃ ይሄን ነው የማውቀው አለችው። እና እሱ ሳይሆን አይቀርም ግን የእናንተ ስካር ግን ይለያል። ፈታ ያለ ስካር ነው፣ መሳቅ መጫወት እንጂ ሌላ ነገር የለባችሁም እና ምናልባት ገንዘባችሁን የሚያባክል ሊሆን ይችላል አለችው። ሴጣን አለብኝ ብለሽ ታስቢያለሽ አላት። እንዴ ምን ማለት ነው አለችው። አይ ስታዩኝ እኔ አሁን ሴጣን ያለብኝ ይመስላል አላት። እሱማ ሁሉም ሰው እኮ በልብስ የተሸፈነ ነው እንጂ ሴጣን ታዲያ ልብሴን ሳወልቅ ነው የሚታየው? ምን ልታይ ፈልገሽ ነው? ማን ብሎ በዛው ቀል ጀመሩና ምናምን ብላ ካጥል ወረደች። በዚህ ቀል ተጀመረ። ከዛ የምርህ ነው ሳጠጣን ያደርከው አለችው። አዎ አላት። እስቲ ና አለችውና ተጠጋችና ስታሸታ የለም መጠጥ። ስለዚህ የሰው ምክር የምትሰማ ሰው ነህ ማለት ነው አለችው። እኔ እንጃ አላት። ደንግጬ ነው ያልኩት አላት። ኦኬ እኔም ገጠመኝ አዳምጣለሁ፣ አንተም ሂድና ስራ ቦታ ላይ ገጠመኝ አዳምጥ። ገጠመኝ የሚለውን ነገር አልቻለ እኔም አዳምጣለሁ። በቃ እኔ ቤት ስለምውል እሱን ሳዳምጥ ብላ ከፈተችው።
ገባ፣ ውሃውን አስገባ፣ አልጋ ላይ በጀርባው ተኛ። ቴሌቪዥኑን ከፈተው፣ ገጠመኝ ከፈተ። እሷ እዚህ ታዳምጣለች፣ እሱ እዛ ያዳምጣል። ከዛ የከፈቱት አንድ አይነት ገጠመኝ ባይሆንም ግን ተመሳሳይ የሆነ እንትን ነው። ፈተና ገጠመኝ ነው የከፈቱት። እንግዲህ ገጠመኝ፣ ልዩ ገጠመኝ፣ ፈተና ገጠመኝና የህይወት ገጠመኝ አይደል? አሁን እስካሁን የከፈትኩላችሁ ፈተና ገጠመኝ ነው የከፈቱት በወቅቱ። ግን እኔ ያለሁት ልዩ ገጠመኝ ነው፣ የህይወት ገጠመኝ ላይ ነኝ ያለሁት እና አሁን ማለት ነው የሁሉ ቅርብ ጊዜ የተከናወነ ነው። ወደ ጥቅምት ወር ህዳር ወር አካባቢ ነው በዚህ ዓመት ማለት ነው። ከዛ ማዳመጥ ጀመረች። እንዲህ የሚገርም ነው ምናምን ብላ ድምፁን ጨመር አደረገችው። እሱ እንዲሰማ መስሎታል። ድምፁ ስትጨምረው ያለ እንዳለ ያወቀች መስሎታል። ከዛ ጨመር አድርጊው በደንብ አይሰማም ከጨመርሽ አይቀር ሲላ ጊዜ እንዴ አልወጣም አልሄድክም እንዴ አለችው። አይ ራሴን አሞኛል በቃ እያዳመጥኩ ነው እኮ እኔም ራሴ አላት። እኔ ድምፁን የጨመርኩት ጓዳ ስገባ እንዲሰማኝ ነው። ወደ ኪችን ወደ መኝታ ክፍል ስገባ ቴሌቪዥኑ ቤት ሳሎን ስለሆነ ለዛ ነው የከፈትኩት አለችው። አይ እሱ እንኳን ለኔ ነው አላት። እኔ አላየሁም እንደ ሄድክ ነው የማውቀው አለችው። እሺ ጨምሪ በቃ ቁጥሩን ስንት ነው የምታዳምጪው አላት። ከዛ ቁጥሩን ነገረችው። ከፈተውና ወደኋላ ወደፊት እያደረገ ልክ እሷም ደቂቃውን ንገረኝ አላት። ደቂቃው ላይ እሷ የምታዳምጥበት ሰከንዱ ላይ ያገናኘውና እኩል ድምፅ ይሰማል። የእሱ ቤትና የቴሌቪዥንና የእሷ ቤት ቴሌቪዥን እኩል ነው የሚሰማው። ልክ ገጠመኙ እንዳለቀ አይገርምም አላት። በጣም ይገርማል። ለማንኛውም እግዚአብሔር ነው ያስተማረን። እንደዚህ አይነት ነገር አለ እንዴ በኢትዮጵያ ውስጥ አለች እሷ። አዎ አንቺን ብጠይቂ እኮ አሁን ጎረቤት እናትሽ የሉም አይደል ብቻሽን ነው የምትኖሪው አለ። ጎረቤት ብጠይቂ እኮ ይሄ ነገር ሊነግሩሽ ይችላሉ አላት። እንዴት አወቃለችው? ይኸው ሲናገር አልሰማሽም? ያለባችሁን ችግር ለማወቅ እናትና አባታችሁ እንዴት እንዳሳደጓችሁ ለማወቅ ወይ ቤተሰባችሁን ወይ ጎረቤቶቻችሁን ጠይቁ ነው እኮ እያለ የነበረው። ወይ እንደዚህ ሲል አልሰማሁትም፣ ወደ ውስጥ ገብቼ ነበር አለችና በእርግጥም በቃ ሂድ ወደ ስራ ቦታ እዚያ አትዋል አለችው። እሺ ብሎ ዝም ብሎ ሻይ ሊጠጣ ወጣ። በቃ አሞታል፣ ራሱን አሞታል። ትናንትና ከነገረችው ጀምሮ በቃ እምቢ ብሎታል። አልጠጣምም፣ ዛሬም ደግሞ ራሱን አሞታል። ወሰንገላ ብላ ስለነገረችው ብቻ እኮ ነው። ወሰንገላ መንፈስ ምንድን ያደርጋል ያልኳችሁ ሲጻፉ እስቲ ምን ያደርጋል ያልኳችሁ? ወሰንገላ መንፈስ ወጣቱን ምን ያደርገዋል ሲጻፉ እና እሱ ሻይ ሊጠጣ ሲወጣ እሷ ደግሞ በሩን ዝግት አድርጋ ሄዳ ጎረቤት እናትየዋ ጋር የጋሽ ገረመው እናት ጋር ማነው ባለቤት ጋር ያስቅማል፣ ያስጠጣል፣ ሱሰኛ ያደርጋል። ወሰንገላ መንፈስ ሱስ የተባለ በሙሉ ግለው ሲልም ጨምሮ ማለት ነው። ሱስ የተባለ በሙሉ የወሰንገላ መንፈስ ነው። አጠቃላይ ሱስ የሚያስይዝ በሙሉ እሱ ነው። ፀጉር ያንጨባርራል፣ ጉድሮ ወይ ራስታ የማድረግ ንጽህና እንዳጠብቁ ያደርጋል። ገላችሁን ቢያንስ በሳምንት አንዴ ቆጥሩ ነው እኮ አንዳንድ ጊዜ ነው። 2 ሳምንትም አንድ ረፈደ ከተባለ ነው። በወር እንኳን አትታጠቡም ገላችሁን። ጫማም እስኪሸት፣ ካልሲ እስኪሸት፣ ብብት፣ ሰውነት፣ አፍ አጠቃላይ ግምትምት ያለ ማንነት እንዲኖራቸው የማድረግ በኃጢአታችሁ በስጋችሁ እንደዛ እንድትሆኑ የማድረግ ባህሪ ያለው ማለት ነው ወሰንገላ። ይበቃል። ሌላ ጊዜ በደንብ በሰፊው አስተምራቸዋለሁ። ደግሞ ማስተምር ያለው እና እናትየዋም ምን ትላቸዋለች? ማዘር አቤት እናቴ ወሰንገላ የሚባል መንፈስ ታመልክ ነበር እንዲያለች። ምክንያቱም የሰማቸው ስለ ወሰንገላ ነው። ከየት ሰማሽው አሏት። ድንግጥ አሉ። አይ እንዲህ ዝም ብዬ ነው። ምክንያቱም ትምህርት ቅድም እየሰማሁኝ እናትና አባቶቻችሁን ጎረቤቶቻችሁን ጠይቁ። እናትና አባት እንኳን ባይኖሩ የሆነ ነገር አምልከዋል ወይ ደግሞ እንደ ባያመልኩም እንኳን ጠንቋይ ቤት ወይ ደብተራ ጋር ሄደዋል ወይ ደግሞ ጠንቋይ ያዟቸው ቤት ውስጥ ቡና መካደም ጀምረዋል ሊሆን ይችላል ብሎ ሲል ነበር። ማን ነው ሲያምጩ ትምህርቱን? ምን የሚሉት ደፋር መምህር ነው። በተስኪያን ደግሞ እንዲህ ያለ ትምህርት አለ እንዴ ምናምን አሉኝ ሴትዮ። ከዛ ቲቪውን አመጣ፣ ሪሞት አንስታ ከፈተችላቸው። ማንም የለም ቤት ውስጥ ሴትዮዋ ብቻ ናቸው። ከፈተችላቸውና እሷ ያዳመጠችውን ትምህርት እንዲያዳምጡ ሳይሆን ሌላ ያልሰማችውን ትምህርት ከፈተችና አብረው ማዳመጥ ጀመሩ። መርጣ ርዕሱን መርጣ ማለት ነው። አጋጣሚ እዛም ላይ ስለ ጠቋር፣ ስለ ወሰንገላ፣ ስለ አዳልሞቴ ያወራል። አሁን ያለውን እስቲ መልሹ አሏት። ይሄ ማን ነው አዳልሞቴ? እሱን እናትሽ እሱን ታመልክ ነበረ አሏት። አዳልሞቴ ያው ምን ይሆን ደግሞ እሱ አለች። አይ ሰይጣን ነው እሱ። እኔም ራሴ እኮ አመልክ ንስሐ ገብቼ ቆርቤ ነው እንጂ እኮ እኔም እኮ አመልክ ነበር። የኔና የሷ ስለማይገጥም ተውኩታ። የእርሶ ማን ነው የሚባለው? የኔ
አዳኝ ወርቆ ነው የሚባለው አሏት። ያው ብሔሩም ይታወቃል። አዳኝ ወርቆ ነበረ። ተውኩት። ንስሐ ስገባ እንደው ትንሽ አሰቃይቶ የነበረ ከዛ በኋላ ልቤን ክብድ ሳረግበት በመንፈስ ህይወት ጥሎኝ ሄደ። አይ ያው ዝም ብሎ ጥሎማ ሄድም ሲል ሰምቼዋለሁ። የሆነ ዋጋ ያስከፍላል፣ የሆነ ነገርማ ያደርጋል አለች። ወዲያው ገብቷታል። ትምህርቱን አዳምጣ ትምህርቱ ላይ ያለው ነገር በደንብ ሰምታለች። እና በሩ ጓጓ ሲል ሰማች። ለካ ቁልፍ ቤት ትቶ ነው እሷ ቤት አለች ብሎ የግቢው ቁልፍ ሳይዝ ነው የወጣው። እና በሩን ዝም ብሎ ግጥም አድርጎ ነው የወጣው። አረ ቤት በርሽ እየተንኳኳ ነው፣ ሂጂ አሏት። እሳቸው ትምህርቱን እያዳመጡ እሷ በር ልትከፍት ሄደች። በሱ ልትከፍትለት ግብ አለችውና ከፈተችለትና ሄዳ የራሷን ቤት በር ቆልፋ ለሱ ግቢ ከፍታ ተመልሳ ሴትዮዋ ጋር መጣች። ከዛ ሄዳ ገጠመኙን ጨርሳ ስትመለስ አሁን ደግሞ አዳልሞት የሚባል አዳመጥኩኝ አለችው። የት? እማማ ጋር ሂጂ። እሳቸው ጋር ሄድሽ? ኧረ ትምህርት እየተዳረሰ ነው፣ አሪፍ ነው። እስኪ ዛሬ ከወንድሜ ጋር አዳምጣለሁ፣ በጊዜና ብየዋለሁ፣ አሞኛል፣ በጊዜና ብየዋለሁ። ኧረ አዎ ጥሩ ነው፣ በቃ እንደዛ ከሆነ በጣም አሪፍ ነው፣ በርቱ በእናታችሁ፣ ይሄ ነገር ይጠቅማል መሰለኝ አለችውና ሲያዳምጡ 1 ሳምንት 2 ሳምንት ሲሆን በቃ ማለት ከስካሩ መላቀቅ አቅቷቸዋል። አንዳንድ እየጠጡ ይመጣሉ፣ ግን ቀን በደንብ ያዳምጣሉ ሲሉ ወር ሲሆን ልክ ጥር ወር ጥምቀት ሊመጣ አካባቢ ላይ የስላሴ ጥምቀት ጥር ስላሴ ዓመት አይደለ? ጥር ስላሴ ላይ በቃ እርም አሉ። አንጠጣም ከዚህ በኋላ ጉድ ያደረገን ይሄ ነው፣ ገንዘባችን የጨረሰው ይሄ ነው፣ እቺ ልጅ እግዚአብሔር ይባርካት ካፏ ላይ ወጣ ይማም ብለው መጥተው ከጠዋት ከቤቷ ስትወጣ ጥምቀት አብረን እንዋል አሏት። ሎሚ ልትወረውሩብኝ ምናምን ብላ ቀለደችና እሺ ችግር የለውም እንዋል አሉ። የጥር 7 ቀን እርም አሉ። ከዛ ከተራ ቀን አብረን እንዋል ብለዋል። እንግዲህ አብረው ዋሉ። ማታ ሲመለሱም አብረው ተመለሱ። ተጀመረ ማለት ነው ምን ጉርብትና። ከዛ ቤቷ ቴሌቪዥን ከፍታ መጥተው እንዲያዳምጡ ማድረግ አየቻቸው። በቃ የዋሆች ናቸው፣ ምስኪን ናቸው፣ ምንም አያውቁም ምናምን ብላ መጥተው ማዳመጥ ጀመሩ። እሷ ሶፋ ላይ ለጥ ብላ እንቅልፏን እነሱ ገጠመኛ አዳምጠው እሷ ቤት ወደ ቤት አልብሰዋት ምናምን እንደዚህ የልብስ ማለት ነው ብርድ ልብስ ነገር አልብሰዋት በሩ ቀስ አድርገው መልሰው ከፍተው ቴሌቪዥኑ አጥፍተው ቤታቸው ሄደው ያዳሉ። ጠዋት ስትነሳ እንዴት እንደነበረ ማታ ስታስበው ገርሟት በቃ ጥሩ ሰዎች ናቸው ማለት ነው እነዚህ ሰዎች። እግዚአብሔር በእኔ ላይ ሆኖ በጓደኛዬ ላይ ሆኖ እኔን ደግሞ ወደ እነሱ አድርጎ ይሄ ነገር እንድናዳምጥ ረድቶናልና አሁን መምህር ተስፋዬ መጥራት አለብኝ ብላ ጥምቀት ካለፈ በኋላ ተገናኘን። አሁን ያለፈው 2 ወር ማለት ነው። ከዛ ተገናኘን። ይሁድ እነዚህ ልጆች እየሰከሩ ነበር የሚመጡት። በፊት የነበሩበትን ቤት የሚያባርሯቸው በዚህ ነው። ግን የዋህ ናቸው። አሁን መጠጥ አቆመዋል። እኔም ደግሞ እንደዚህ ነው፣ ይሄ ቤት የኔ ቤት ነው። አንቺ ቤት እናትና አባትሽ እሷ ጊዜ የሉም አለች። እስካሁን ያለውን ታሪክ በሙሉ ነገረችኝና እነሱም ታሪካቸውን ሲነግሩኝ እናትና አባታቸው በጣም በሚገርም መልኩ እነሱ ለካ ያወራሉ እዛ እማዬ እንደዚህ አድርጋ ምናምን ይላሉና የሚገርም ታሪክ ነው። ለዚህ ሁሉ መጠጥ የዳረጋቸው በአብሾ ጠጥተው ነው። ለካ አባታቸው የቤተ ክህነት ሰው ነው እና ለእውቀት ብሎ የቤተ ክህነት ሰው ነው ስላቸው ካህን ነው ሳይሆን የቤተ ክህነት ሰው ነው። በቃ እንደዚህ በልጅነቱ በዲቆናው ጊዜ ያፈረሰ ሰው ነውና ለእውቀት ብሎ ግን አብሾ ጠጥቷቸው ነበር አፍልሆ። እሱ አልሰራም። በቃ በዛው በጣም ብዝብዝ ብሎ ቀሩ። አልሰራም። እውቀትም አልሰጣቸውም። ለምን? እውቀት ከሰጣቸው መንፈሱ ምን እንደሚሆኑ ያውቃል። አንዳንድ ጊዜ አብሾም ቢሆን እንኳን አዋቂ ከሆኑ ወይም ደግሞ በጣም ጠቢባን ከሆኑ ወይም እውቀቱ እነሱ ጋር ገብቶ ምን እንደሚያደርጉ ስለሚያውቅ በዚህም ነገር ቡዳ ይሆንባቸዋል። እንኳን በጽድቁ በኃጢአቱም ዘፋውን ዘፈን ኃጢአት ነው አይደለም? ግን ዘፋኞች እርስ በርስ መተት ይማተታሉ። ዘፋኟ ላይ ስታደርግባት አይ ኃጢአት እየሰራች ስለሆነ እኔ እሷ ጋር ሄጄ ብገባም ባልገባም ችግር የለውም አይልም። አርግ የተባለውን ነው የሚያደርገው እንጂ ዘማሪ ላይ ወይም አገልጋይ ላይ ወይም ጥሩ ሰዎች ላይ ብቻ ለመተት የሚደረገው። ኃጢአተኛ ለኃጢአተኛ ወይም ደግሞ ኃጢአት ለሆነው ስራ ራሱ ድግምት ይደገምበታል። ድምጿን አበላሽ ከተባለ እየዘፈነች እያለ ግጥም ይጠፋባታል። ኃጢአት ነው እኮ ዘፈኑ ራሱ። እኔ በጸጋዬ እንዳልሰራ እንዳልጠቀም እንደዚህ ያደርጉብኛል ምናምን ብለው ናይት ክለብ የሚሰሩ ሰዎች አንዳንዶች ይመጡና የመካ አገልግሎት ይወስዳሉ። እና ስላቸው ጊዜ እኔ ምን ይሻለኛል ያሉ እንዴ ከዘፈን ውጭ መጀመሪያ ለምልሽ እኔ መምህር እኮ ነኝ ሰባኪ ነኝ ምን ልልሽ እችላለሁ? አይ ጸበል ተጠመቂና ድምፅሽ ይስተካከልልሻል ልልሽ ነው እንዴ? እኔ አንደኛ ዘፈን ኃጢአት ነው ልልሽ የምችለው በይዞር ቤት ብዬ የምላቸው እንደ ደብተራም እየመሰልናቸው መጥተው የድምፅ ምናምን የሚፈልጉም አንዳንድ አይጠፉም። በስም አበለው ነው። ምክንያቱም ስማችን ያጠፉ ሰዎች እኛን የሚጠሩበት መንገድ እነዛን እኛ ጋር የሚመጡትን ሰዎች አሰናከላቸው።
ደብተራ ናቸው፣ አስማተኛ ድግምተኛ ናቸው ብሎ ስለሚሉ መስለናቸው ሰዎቹ መጥተው እኛ ጋር ጭራሽ ይጠይቃሉ። የሆኑት ለምን መሪዎቹ ማን ናቸው? መምህራኖች። ጭራሽ እንዲያውም መምህራኖች ጥቆማ እየሰጡ ነው ማለት ነው። ወደ ማን መሄድ እንዳለባቸው እየጠቆሙ ነው ማለት ነው። ግን እግዚአብሔር ደግሞ አፈፍ አድርጎ ይዛቸዋል። ለማንኛውም ሰዓት እየሄደብኝ ስለሆነ 3 ሰዓት ሊሞላ ነው በኢትዮጵያ ሰዓት አቆጣጠር ሳይሆን ቪዲዮ ለ3 ሰዓት ያክል ሊሆን ነው ማለት ነውና ቶሎ ልጨርሰው። ከዛ እነዚህ ልጆች መስገድ፣ መጾም፣ መጸለይ በጣም ጀመሩ። እግዚአብሔር ይመስገን አሁን በጣም ደስ የሚል ሁኔታ ላይ ያሉትና ስራቸው ጥሩ ነው። ደሞዛቸው በጣም አሪፍ ነው። ታውቃለች ልጅቷ እና አማላጅ ሆኜ ነው የቀረብኩት በሚዲያ ሳይሆን በቦታውም ሐሳቡን ልገልጽላት ሞክሬ ነበርና መምህር ጸሎት ላድርግበት ሱባኤ ሊያዝበት ነው ያለችኝ። እነሱ ግን ሱባኤ ይዘው ከሁለት አንዳቸው አስበዋታል። እሷን ከሁለት አንዳቸው እንዲህ ነው ብዬ መናገር አልችልም። እና ልጅቷን ማሰብም ግድ ነው። እንደዚህ ለህይወት አብቅታቸው ታዲያ ማንን ይመኙ? የኔ ሚስት በሆነች ብሎ የሚመኛት ሰው ሆና ነው የተገኘችው ልጅቷ። በጣም ምስኪን ልጅ፣ ጥሩ ልጅ ነች። እና ምን ትያለሽ የኔ እህት? ጥያቄ ነው እንግዲህ ምን እያልሽ ነው እህታችን? እነዚህ ልጆች እግዚአብሔርን መንገድ አሳየሻቸው፣ ለቅዱስ ቁርባን ሁሉ አበቃሻቸው፣ አብራችሁ የምታስቀድሱት ግን ፈሩሽ። እንዴት እንደዚህ ትላላችሁ ምናምን እህታችሁ ነኝ ምናምን ብለሽ እንዳትያቸው በጣም ደነገጡ፣ ፈሩ። እኔም ሐሳቡን ሳቀርብልሽ መምህር እኔ እንደዚያ ነገር አላሰብኩም ምናምን ስላልሽኝ እኔም ይሄን ሐሳብ ስለነገርኳቸው ቢሆንስ ብዬ ነው የጠየኳት። እንደዚህ ቢያስቡስ እነዚህ ልጆች ምን ትያለሽ? ድንገት እንደዚያ ነገር ጥያቄ አላቀረብልሽም ምናምን ብዬ ነው ያልኳት። አውቄ ብለውሻል አላልኳትም። እኔ አላሰብኩትም ብላ ቀለል ጋር የነገረችኝ እና የትኛው ልጅ እንደሆነ አላውቅም። አንቺ አይንሽን ጠብ ያረግሽበት ሰው ካለ አዝናለሁ። የወደደሽ ያልወደደሽ ላይ አይንሽን ጥለሽ ከሆነ ግን ከሁለት አንዳቸው ወደውሻል። ሂጂና አሁን በር ከፍተሽ ሄደሽ ማንኛው ነህ ብለሽ ጠይቂ። ይኸው እየሰማች ነው። አሁን በዚህ ቅጽበት አብራችሁም ከሆናችሁ እንግዲህ ሶስታችሁም እየተፋፈራችሁ እንዳይሆን፣ ቤታቸው ከሆኑ ግን በር ከፍተሽ ሄደሽ የትኛው ነህ እኔን የወደድከኝ ብለሽ መጠየቅ ትችላለሽ። ሜዳውን ፈረሱም አቀባይ ነኝ እንግዲህ በዚሁ ትዳር መጥቷል ማለት ነው። አይታወቅም። ልጅቷ ግን ፍላጎት የትዳር ፍላጎት ያላት ናት። ግን እነዚህ ልጆች አላሰብኳቸው ናቸው። ያው ሴት ልጅ ታስመስላለች ለአፏ እንደዚህ ነው፣ በልብ ግን ሌላ ነገር ሊኖር ይችላል። ደግሞ በጣም አሪፍ ልጆች ናቸው። ሁለቱም ቆንጆች ናቸው። ቁመታቸው ተለያየ እንጂ ሁለቱም አንድ አይነት ናቸው እና እግዚአብሔር መጨረሻቸውን ያሳምርላችሁ ነው የምለው። በዚህ ቤት ውስጥ በዚህ ገጠመኝ ውስጥ አንድ ገጠመኝ ይቀረኛል። እሱን እንግዲህ ግፋበት ካላችሁኝ ልግፋበት፣ ካልሆነ ግን 3 ሰዓት ሞልቷል። ሱባኤ ግቡ። ጎበዞች። ሱባኤማ ገብታለች እሷ ሱባኤ ገብታለች፣ እነሱም ሱባኤ ገብተዋል። ግን እግዚአብሔር የሚያሳያቸው ቤታቸው ውስጥ ያለው መንፈስ ጥርጋጎ ማስወጣት እንዳለባቸው ብቻ ነው እያሳያቸው ያለው። ግን እኔ ደግሞ መልዕክቱን ማድረስ ቀጥሎም ደግሞ የምስራች ሰርፕራይዝ ማድረግ ነው። ደክመሃል፣ እግዚአብሔር ይስጣችሁ፣ ይደክመሃል። እንደው እንደዚህ አይነት ቤተሰብ ስላለኝ ደስ ብሎኛል። 1700 ሰው ላይክ አድርጓል። ዋው ዋው ዋው! 1700 ሰው ገብቶ ገጠመኙን ነገ ቀጥለዋለሁ ብሎ ወጥቷል። አሁን 1300 ሰው አየር ላይ አለ። በሰባኪ ደረጃ በዚህ ልክ በየቀኑ ላይቭ እየገባ በዩቲዩብ ይሄን ያክል ሰው የሚከታተለው ሰው አለ። በጣም ደስ ይላል። እግዚአብሔር ያክብራችሁ። ደስ ብሎኛል። አመሰግናለሁ። ይሄ ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። ቤተሰቦች እግዚአብሔር ይስጣችሁ። ይሄን ይመስላል የዛሬው ፕሮግራማችን። በመሃል እንግዲህ የሚያስቅም ነገር ለመናገር ስል ወይም ደግሞ የሚያስገርም ነገር ለመናገር ስል ማይሆን ቃላት ተናግሬ ከሆነ እግዚአብሔር አምላክ ዳጸ ልሳንን ያስተካክልልኝ። እናንተንም አስቀይሜ ከሆነ ይቅርታ። በገጠመኝ ውስጥ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ።